ተመልከች እዚህ ቦታ ላይ ገብቶሻል አንቺ መተው ቢኖርብኝ ኑሮ እኔ ያኔ እዚህ ነበር ትችሽ ሄዱ ገባሽ ያኔ አብዳለች እጅ ተመልሰው ወደ ራሱ አትመለስም ጤነኛ አይደለችም በቃ ወርቃ ቀርታለች ያኔ ነበር እዚህ ጥየሽ ሄዱ ዛሬ በዚህ አይነት ሁኔታ አይደለም እኔ አንቺን ጥየሽ ሄዱ የነበረው እብድ ነበርኩ አውቃለሁ አብጄ ነበር አስታውሳለሁ ችግር የለውም እሱን እንዳስታውስ ፈልገ ነው እኔም በሱ ጊዜ እንኳን ጥየሽ አልሄድኩም ገብቶሻል በዛ ሰዓት እንኳን ከጎንሽ ነኝ ነበር በዛ ሰዓት ትችላለሽ ዛሬ ልተውሽ ምችለው እንደዛ ሆነሽ ያየሁሽ እንኳን ማለት ነው ድነሽ እስክትመለሽ ነበር ጸሎት ማድረግ መዳንሽን ነበር ብጠብቀው እሱ እንድታስታውሽ ነው ዛሬ በዚህ ይዤሽ የመጣሁት እንጂ እኔ ያኔ ህመምሽና እንደዛ መሆንሽ ያ እኔ እኮ ምንም አላልኩም እኔ መች ተውኩ አንተን እኔ መች ተውኩ ንገረኝ መች ተውኩ ከጎን ነው ያለው ታዲያ እሺ ብዬ ተቀብዬ ነበር ሁሉን ነገር ግን አንተ ለሷ ነው ቦታ ሰጣት አንተ እኮ ለሷ ቦታ ሰጣት የተንከባከብካት ነው ያገኘሁት እርስ አንዴ ሩዝ ነች እኮ ሌላ ምን ይፈጠራል ከዚህ በኋላ አንዴ ነፍሰ ጡር እኮ ነች ከዚህ በኋላ ምን እንደሚፈጠር ነው አንድ ነገር ልንገር ከሷ ጋር ኑር እኔ ተውኝ በቃ እኔ ያንተን ልጅ መመጣት አልፈልግም እንደዚህ ሊሆን አይችልም ይገባሻል ያዘመማል በቃ ዘመማል እሷን መርጣ መሰለኝ ከሷ ጋር ያየሁት ከሷ ጋር እኮ ነው ያየሁት ቤት ውስጥ እንደ አብራችሁ ነው አብራችሁ እኮ ነው የምታድረው ልጅና የምታድረው እሷ ከአንተ ጋር ነው የምታድረው አንቺንም ደግሞ ከማንም ጋር ላይሽ አልፈልግም ገብቶሻል አንድ ወንድ የሆነ ወንድ ካንቺ ጋር መጥቶ ላያዋል ምን ማለት ነው እንዴት ነው የምታስበው በቃ ላይሽ አልፈልግም ከማንም ጋር ነገር እየተንከባከብኳት አይችል ደግሞ በቃ ይቅር አልኩሽ እኮ በቃ ሁሉም ነገር ይቀር ይችላል ከማንም ጋር ግን ላይሽ አልፈልግም አንቺ ነው ከአራት ከአምስት ሰው ጋር ልታይኝ ትችላለህ ሁሉ ነይ እንሂድ አይሆንም ያሉት ነገር በሱ ፍቃድ ይሆናል ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት አላችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ ዛሬ የተፈጠረ ስላለው ነገር እያንዳንዱ ነገር አላረከ እናንተ ጋር ቀረብ ብዬም ለማውራት ነው የመጣሁት ሄሉም ጋር ደግሞ ማውራት ያለብን ነገሮች እንዳሉ ስለተሰማኝ ነው የመጣሁት በጣም ትልቅ በጣም ከባድ የሆነ አጣብቂኝ ውስጥ ነው የገባሁት እኔ ሄሉን በዚህ አጋጣሚ ነገራችሁ የምፈልገው ምርጫ ውስጥ ማስገባት አይነት ሰው ማርለች አንዴ ብዬ ልገልጽላችሁ እንደምችል አላክ አሁን ይሄ በእኔና በሄሉ መሀል የመጣብን ሌላ ፈተና ሳናስበው ነው ይሄ ነገር የተፈጠረው እኔ በሄለን ላይ ደርቤባታል በለዛ ደግሞ ሄለን ጋር ሆኜ እሷ ጋር ሂጄ ምናምን የተፈጠረ ነገር አይደለም በቀድሞ ህይወት ምክንያት ታስቦ እዚህ ድረስ የመጣብኝ ጣጣ ነው ማለትም አልፈልግም በቃ አንድ ጊዜ ከሆነ በኋላ ተቀብየዋለሁ በዛም ነገር ደግሞ ደስተኛ ነኝ በቃ እኔ ከዚህ በፊት ታቁኛላችሁ በልጅ በጣም ነው የምወደው ምናምንና ልጆቹን ስናድግ ጀምሮ በጣም ብዙ ነገር እያየን እናድጋለን በአካባቢያችን ምናምን ውስጥ ምናምን እና አንዳንድ ጓደኞቼም አሉኝ በእንጀራ አባት አደጉ ልጆች ምናምን እና እሱ ስሜት ምን እንደሚመስል አውቃለሁ እሱ ነገር እየጠላሁት እየተጸየፍኩት ነው ያደግኩት በቃ እኔ ወደፊት አድጌ እኔ ትልቅ ስሆን እኔ ይሄን አላረግም ያልኩት ነገር ነው እኔ ላይ እየደረሰብኝና በቃ ለኔ ምን ማድረግ እንዳለብኝ ግራ ስለገባኝ ምን እዚህ ጋር ሄለን ማጣት አልፈልግም በቃ ሄለን ልትዋት አልፈልግም ያን ነገር ደግሞ ባይኗ ነው ራሷ ወስዳ ማስመርመር ያረጋግጠችው ነፍሰ ጡር መሆኗን እርጉዝ መሆኗን ሄሉ ራሷ ወስዳ ትልቅ ሆስፒታል ነው አስመርመራ ያረጋግጠችው ውሸት ምናምን ነገር አይደለም ራሷ ባይኗ ያየችው ነገር ነውና ይሄ ከሆነ በኋላ እኔ ምንድነው ማድረግ ያለብኝ በዚህ መሃል አንደኛ በልጅ ታሰረ በልጅ ተይጂ ምክንያት ሄሉን ትቼ እዛ ጋር መሆን አልፈልግም ይሄ ግልጽ ነው ሁለተኛ ነገር ደግሞ ሄሉን ላጣት አልፈልግም በጣም ብዙ ነገሮች ያሳልፈን በጣም ብዙ ነገር መስዋዕት አድርገን እኔና እሷ ተመልሰን የተገናኘን አላቅም በእናንተም ጫና በእናንተም ግፊት ይሆናል እንጂ ሄሉን ከመጀመሪያው ጀምሮ ምን ስትል እንደነበር እናንተም ሰምታችኋል አይታችኋል ከጎናችንም ነበራችሁና ሄሉ በዚህ ሰዓትም ስቲል ነው ከጎኔ ነበረች ግን በጓደኞቿም በእናንተም ግፊት በቃ አይደለ የሆነ ነገር ውስጥ ጥያቄ እንዲፈጥርባት አድርጋችኋታል በቃ ምንድነው ማድረግ ያለብኝ ብላ እንድታስብ ምንድነው ማድረግ ያለብኝ ብላ እንድትጨነቅ ምናምንና ጭራሽ ትላንት አላር ምርጫ ሰጠኝ ሄደች በቃ አንድ ቀን ሰጥቻለሁ ምረጥ አይነት ነገር ማለት ነው እኔ ምርጫ ውስጥ እንድትገቢ ሁሉ አልፈልግም ምርጫ ውስጥ ሁሉ ላስገባሽ አልችልም ካኔ እዚህ ጋር አጣብቂኝ ውስጥ ስለገባው ነው ቢያንስ እንኳን የሆነ ነገር ፈጥረን ይሄ ልጅ የሚወለድበት መንገድ በቃ ከዛ በኋላ መስመር ይዛሉ ነገሮች እስከዛው ድረስ ግን በቃ አይደል እየተንከባከብንም ቢሆን እኛ ማሳደግ የምንችልበትን አይነት መንገድ አይደል እስኪወለድ ድረስ እሷን የሆነ ትሪት በማድረግ ምክንያቱም የሆነ ነገር ሆና የሆነ ነገር ደርሶባት ብናይ ደግሞ የአእምሮ ጸጸቱን ያልችለውም በበኩሌ ይሄ ታውቃላችሁ ሁላችሁም በተለይ ትልልቆቹ እዚህ ጋር ያላችሁት ማለት ነው ልጅ ወለዳችሁ ምናምንና ለመጀመሪያ ልጅ ምን እንደሚመስል ስሜቱን ታውቁታላችሁ ብዬ አስባለሁ በዚህ ማለት ደግሞ እኔ ምን ማለት ይችላል እቺ ልጅ አስወርጂው ምናምን በቃ አልፈልግም እኔ እና አንቺ አቁመናል በቃ የራስሽ ጉዳይ አእምሮ የማይፈቅድልኝም እንዴት ብዬ እንደዛ ልበላት አሁን ያለውበት እዚህ ጋር በማል ያለውበት አጣብቂኝ ለእናንተም ስላልገባችሁ
በቃ ምን ያክል ይሄ ነገር ከባህል ያፈነገጠ ከባህል የራቀ ምን ያክል መጥፎ ነገር እንደሆነ እረዳለሁ ይገባኛል። ግን ደግሞ እዚህ ጋር ባህል አለ፣ እዚህ ጋር አእምሮ የሚያዘኝ ነገር አለ፣ እዚህ ጋር ደግሞ በመጽሐፍ ቅዱስ በጣም ትልቅ ኃጢአት ነው ውርጃ ማስወረድ በጣም ትልቅ ኃጢአት ነው። ወጣችኋል። እኔ እንዴት ነው በባህሪ በቃ የሆነ ነገር አስጠልቶኝ ከተኩት በኋላ ሂጄ የምመለስ እንትን የለኝም። አሁን እሷን ያን አይታችኋል። በእናንተም ፊት ነው አልፈልግሽም ሂጂልኝ ብዬ አባረርኳት አይደል? ዛሬ ልጅ ይዛ መጣች። እሺ ልጁን እቀበላለሁ፣ ግን እንዴት ብዬ ልኖር ከሷ ጋር? ቀሪ ዘመኔን ነው እዚህ ከዛሬ ከኖርኩት በላይ ቀሪ ዘመኔን ትልቁ እድሜን የምኖረው እንዴት ብዬ ነው የምኖረው? ምናልባት ከመላመድ ምናምን የሆነ ነገር ሊመጣ ይችላል አይዶን ነው። ግን እሺ ብላ ይቀበለኝ። እኔ ያለሁበት ጭንቀት ለእናንተም ስላልገባችሁ እናንተም ስላልተረዳችሁ በጣም ከባድ አጣብቂኝ ውስጥ ነው የገባሁት። እኔ ምናልባት አለ አይደለ ከሄለን በላይ ሂጄባት ወስጄ ተይዤ ቢሆን እመርጣለሁ። በቃ ውርደቴን ተዋርጄ አርፌ እቀመጣለሁ። ልጄንም ሆነ ብዬ ያመጣሁት ነገር ስለሆነ ተቀብዬ አንድ ላይ እኖራለሁ። ነገር ግን ይሄ ባለፈ ነገር ተስቦ መጥቶ እዚህ ጋር ያለኝን ሰላማዊት እየበጠበጠብኝ ነው። በቃ እኔ ምን እንደማደርግ ግራ ገብቶኛል። እኔ እሺ ብዬ ሄሉ ጋር መጣሁ። ከዛ በኋላ ያቺ ልጅ እዛ ጋር ብቻዋን የሆነ ነገር ብትወርስ ደግሞ በቃ እንደዚህ እያልኩ በቃ አይደል አሁን ደግሞ የሆነ ነገር አንዴ ከተጨነቃችሁና ስለዛ ነገር አንዴ ማሰብ ከጀመራችሁ በቃ ካምሯችሁ ይወጣ። እኔ አንድ ቀን ሁለት ቀን በቃ ለሳምንት ለወር ጠፍቼ እሷ እዛው ብትቀመጥ የሆነ ነገር ሁና ማግኘት ነው የሚመስለኝ። በቃ የሆነ ነገር ተፈጥሮ በቃ የሆነ አደጋ ደርሶባት እንዳለ ነው ማሰበው። እኔ አላቅም ምን ማድረግ እንደምችል አላቅም። ሜቢ ካልሆነም ወይ እሷን እናቴ ጋር ልኪያት እዛው እናቴ ተንከባከበቻት እንድትወልድ ምናምን ለማድረግም አስባለሁ። ወይ ደግሞ የእሷን ቤተሰቦች ጋር እንድትቆይና ደግሞ በሩቁ ሆኖም ልጄ እንዲወለድም ደግሞ አልፈልግም። እያየሁት እኔ የተንከባከብኩ እንዳሳድገው ነው የምፈልገው። አርቄው ስጄ ጥዬ ምናምን እንዲወለድና ተወልዶም አድጎ እንደዚህ ነው ማለት አልፈልግም። እንደ አባት ኃላፊነት መውሰድ ያለብኝ ነገር ኃላፊነት መውሰድ እንዳለብኝ ነው ማሰብ። ገብታችኋል? እዚህ ጋር እንደው እንድልና እንዳንድ አባት መቀበል ያለብኝ መሸከም ያለብኝ ኃላፊነት እንዳለ ይሰማኛል። እኔም ሴት እህቶች አሉኝ ምናምን ይገባኛል፣ እረዳለሁና በቃ ምንም ቢሆንች ልጅ ይሄ ነገር ይቋረጥ ልላት አልችልም። ያለው አማራጭ አሁን ሄሉ ጋር መሆን እስካለብኝ ድረስ ይሄን ነገር ማቋረጥ ነው። እሱን ደግሞ በቃ ህሊናዬም አይፈቅድልኝም፣ እምነቴም አይፈቅድልኝም። ከሱን ላደርግ አልችልም። አሁን እያደረኩት ነው ያለሁት ነገር ደግሞ ልክ ነው እያልኩም ደግሞ አይደለም። በቃ ለኔም በጣም ግራ ስለገባኝ ነው ሄሉን ለማናገር ነው የመጣሁት። ዛሬ ሰፈሯ ነው ያለሁት። አብረን ሄሉ ጋር እንሂድና ያው ማለት ያለብኝን ነገር እላታለሁ። በቻላችሁ ታውቁም የኔም ስሜት የኔም ድካም የኔም ህመም ይግባችሁና ያው አግዙን በሐሳብ ምናምን በምትችሉት ነገር ብቻ ሄሉ ጋር እንሂድና ያለውን ነገር ከሷ ጋር ሆነን እናውራ። ስልክ ስለምን ማታነሽ ይሉ በእኔና አንቺ ማለት የተፈጠረ ሌላ አዲስ ነገር አለ? ነገር ለምን ነው ስልክሽ ማታነሽ? ስለዚህ ለባብስሽ ልትጂ ማለት ማንን ነው የምታገኝ? ያው ግዴታ ቆይ፣ በዚህ አጭር ጊዜ ምን የተፈጠረ ነገር አለ? ምን ሆነ ነው ማለት ምን ማለት ነው? ለእኔ ታሳውቂኝ የት እንደምትሄጂ? ያው አሁን እኔ የእውነት አንተን መረበሽ አልፈልግም። አረ አንተ መረበሽ ምናምን አይደለም ሄሉ፣ አልጨረስንም እኮ እኔና አንቺ እዚህ ጋር ምላሽን ማወቅ ፈልጋለሁ ብለሽ ነው አይደል? እሺ ትላት የኔ ምላሽ ሳሰሚ አንቺ ዛሬ ሰው ላገኝ ነው ምናምን የምትይው ምን ማለት ነው? ሰው እኔ ማገኘው ሰው ግዴታ ለአንተ መናገር አለብኝ? አለብሽ። ኧረ አንተስ ቀልድ ላይ ነህ ያለው። ያው ስማ ሄለን ምን እየሆንሽ ነው? አይደለም ያው እውነት አንድ ነገር አሁን ምንም ጥቅም የለውም ካሜራ ይዛ መምጣት። አይደለም እኔና አንቺ እኮ እዚህ ጋር የጀመርነው ነገር አልጨረስንም አይደል እንዴ? ምን ብለሽ ነው የሄድሽው ትላንት? አንድ ቀን እሰጣለሁ አሳውቄ ብለሽ ነው የሄድሽው አይደል እንዴ? ነው ግን በቃ እኮ ዛሬ ምንድነው አንቺ ስልክ የምታናግሪው ምናምን ሰው እዚህ ልታገኘው የምትሄጂው አንቺ ምን ለማለት ፈልገሽ ነው? ያው ጨረስን ማለት ነው እኔና አንቺ ጨረስን መቻልኩኝ እኮ። ታዲያ ለምንድን ነው አንተ እኮ ቢያንስ ምርጫህን አሳውቀኸኛል። ከእሷ ጋር ነበርክ እኮ ጥለህ እኮ ነው እንትን ስመጣ እንኳን አልተከተልከኝም እኮ። ያው ጥለሽኝ አንድ ቀን ሰጥቻለሁ ብለሽኝ እኮ ነው የሄድሽው ይለን ከኔ እንኳን ሳትሰሚ በቃ አንቺ የራስሽን መንገድ መረጥሽ ማለት ነው። ቀድመህ ምርጫህን እንኳን አሳውቀኸኛል። ቤት ስሄድ ቁጭ ብለህ ከእሷ ጋር ነበርክ።
ራሴን እያስታመምኩ ነው። ዘና ማለት አለብኝ። በቃ ልውጣ። እኔ አሁን ቢያንስ እንኳን የምትሄጂበት ማወቅ የለብኝም። እንደምታገኝ ማወቅ የለብኝም አይደለም? አይመለከተኝም እኔ ሁሉ ነገር። እኔ በጌታ ስንት የሚያስጨንቅ ነገር እያለ አሁን እኔ መውጣት ነው የሚያስጨንቅ አንተ እና ታዲያ ቤት አስጨንቀኝ መሰለሽ? ቆይ ሄለን፣ እኔ ምን ያክል ውጥረት ውስጥ እንዳለ ታውቂያለሽ? ነይ ሻን ልወስድሽ የምፈልገው ቦታ አለ። እዛ ከመሄድሽ በፊት አንድ ቦታ ልወስድሽ እፈልጋለሁ። ነይ በአንቺ ምክንያት ምን ያክል እንደተሰቃየሁ ላሳይሽ እፈልጋለሁ። የት ነው የምንሄደው? ሄለን፣ ነይ ልወስድሽ ቦታ አለ። በቃ ነይ ተከተይ። እኔ ባንቺ ምክንያት ስንት ነገር እንደተሰቃየሁ ስንት ነገር እንደደረሰብኝ እያወቅሁ አንቺ ዛሬ በአንዴ ሌላ ሰው ላገኝ ነው ትይኛለሽ? ነይ እኔ ባንቺ ምክንያት ስንት ነገር እንዳሳለፍኩ ልነግርሽ እፈልጋለሁ። አንቺ በአንድ ቀን እንኳን ምን እንደምልሽ እንኳን ሳታውቂ ማለት ነው። እኔ ለአንቺ ምን መልስ እንደምሰጥሽ እንኳን ሳታውቂ ዛሬ ወንድ ላገኝ ነው ትይኛለሽ? ይሄን ቦታ አስታወስሽው? ታውቂያለሽ ወይ? ይሄን ቦታ አስታወስሽው ወይ? ንገሪኝ። ምንድነው ማስታወስ? አልገባኝም። ምንድነው ማስታወስ? ነይሽ ተከተይ። ልጁ ተመልከች፣ እዚህ ቦታ ላይ ገብቶሻል? አንቺ መተው ቢኖርብኝ ኑሮ እኔ ያኔ እዚህ ነበር ትችሽ የምሄደው። ገባሽ? ያኔ አብዳለች እጅ ተመልሳ ወደ ራሷ አትመለስም፣ ጤነኛ አይደለችም፣ በቃ ወድቃ ቀርታለች ብዬ ያኔ ነበር ጥዬሽ የምሄደው። ዛሬ በዚህ አይነት ሁኔታ አይደለም እኔ አንቺን ጥዬሽ የምሄደው የነበረው። እዚህ ነበር ትችሽ መሄድ የነበረብኝ፣ ትችሽ መሄድ ቢኖርብኝ ኑሮ። ቆይ አሁን ምንድነው እያልከኝ ያለኸው? አልገባኝም። ያኔ ከዚህ ሁኔታ ውስጥ አውጥቼ ደህና ሆነሽ ከተመለስሽ በኋላ እኔ ዛሬ ልተውሽ የምችል ይመስልሻል? ይሄ ነገር ተፈጠረ ብዬ ዛሬ እኔ አንቺን ተውሻለሁ? መልሽልኝ። ብታውሽ ኑሮ ያኔ እዚህ ጋር ነበር የምተውሽ፣ እዚህ ጋር ነበር ትችሽ የምሄደው። አሁን ለምንድን ነው እዚህ ያመጣኸኝ? አልገባኝም። እንዲገባሽ ነው። ባንቺ ምክንያት ስቃይ በልቼ ዛሬ እዚህ ደረጃ እንደደረስ እንዲገባሽ ነው። እንድታውቂ እፈልጋለሁ። እብደቴን እንዳስታውስ ነው ያመጣኸኝ። ምንድነው ያልከው? ያሳለፍኩት ነገር እንዲገባሽ እፈልጋለሁ። ሄለን፣ ቀላል ነገር አይደለም ካንቺ ጋር የጀመርኩት፣ ተራ ነገር አይደለም። በአንድ ቀን እንደዚህ ጥለሽኝ ሄደሽ ሌላ ሰው ጋር ላገኝ ነው ምናምን የምትይኝ ነገር አይደለም። መልሽልኝ። የምር በጣም በፈጠረክ በቃ ነይ ግቢ። ገብቶሻል? በብርድ በዝናብ እዚህ ጋር ስትሰቃይ የከረምኩትን እዩ። እዚህ ላይ ሰው ተኝቶ ያድራል። እዚህ ላይ ተመልከች፣ ያለውን ጭቃት ተመልከች። እዚህ ጋር ነው ስትሰቃይ ያደርኩ እኔ አንቺ ደህና እንድትሆኚ፣ አንቺ ወደ ራስሽ ልትመለሺ ስንት ነገር ነው ሳሳልፍ የከረምኩት። ተመልከች፣ እዚህ ጋር የፈነከትሽኝ አለ። ነይ ተመልከች፣ እዚህ ጋር የፈነከትሽኝ እብደቴን ልታስታውሰኝ ነው? እንዲገባሽ ነው። በአንቺ ምክንያት የማሳልፈው ነገር እንዲገባሽ እፈልጋለሁ። ሄለን፣ ገብቶሻል? አንድ ቀን ስጠኝ ብለሽኝ እንኳን አትታገሽኝም። አንድ ቀን ቆይ፣ አንተ የኔን ስልክ አታነሽም አንቺ። እኔ እየደወልኩልሽ ማበዴን ልታስታውሰኝ ነው? አሃ፣ አብደሽ ነበር የተመለስሽው ከዚህ እብደትሽ ነው። ኦኬ፣ እብድ ነበርኩ አውቃለሁ። አብጄ ነበረ፣ አስታውሳለሁ። ችግር የለውም። እሱን እንዳስታውስ ፈልገህ ነው? ሄለን፣ በሱ ጊዜ እንኳን ጥዬሽ አልሄድኩም። ገብቶሻል? በዛ ሰዓት እንኳን እኔ ከጎንሽ ነኝ ነበር። በዛ ሰዓት ትችያለሽ። ዛሬ ልተውሽ የምችለው ምን ያልኩት ነገር አለ? ካፌ ምን ወጣ እኮ ታዲያ? ምን ማለት ነው ካፌ ምን ወጣ? ስልኬን እኮ አታነሽም። ሄለን፣ ህይወትን እንድትኖር ነው። በቃ ህይወትን ኑሮ። በቃ እኔ ምንም ውሳኔ ምንም ሳልል ምን ውሳኔ እኮ የሰምኩት ነገር የለም። ምን ብዬሻለሁ? ምን እንደሆነ ነው የምፈልገው? እሺ፣ አብጄ ነበር እዚህ ሰፈር እየተሯሯጥኩ ነበር። ራሴን አላውቅም ነበር። እሺ፣ አስታወስከኝ ይሄን ቦታ። ከዛስ ምን እንደሆነ ነው የምፈልገው? ከኔ ጋር እንድትሆኚ ነው የምፈልገው። ሄለን፣ የኔ እንድትሆኚ ብቻ ነው የምፈልገው። ከኔ ጋር እንድትሆኚ ነው የምፈልገው። ገብቶሻል? የኔ እንድትሆኚ ብቻ ነው የምፈልገው። ምን ላድርግ? እሺ፣ ምን ማድረግ እችላለሁ? በቃ አብረሽኝ በዛ ሰዓት ታስፈልጊኛለሽ። እኔ በዛ ሰዓት አብረሽ ነበርኩ አይደል? በዛ ሰዓት አንቺ ነኝ ታስፈልጊኛለሽ። በቃ ከጎኔ ሁኚ። ከጎኔ ነበርኩ እኮ አሁንም አብረን ነበርን። ግን አንተ እሷ ጋር የምታሳየው ነገር ልክ አይደለም። በቃ አልፈልግም። ሄለን፣ ምን ላድርግ? ልጅ ነው እኮ ያረጋገዘችው። በራስሽ አይነሽ እኮ ነው ያየሽው። ሄለን፣ ወስደሽ አስመርምረሽ እኮ ባይልሽ ነው ያረጋገዘችው። እኔ ምን ማድረግ አለብኝ? ራስሽ አስመርምረሽ አይደል ያረጋገዘችው? ይሄ ነገር ውሸት ነው። እኔ ምን ማድረግ እችላለሁ? ቢያንስ እኔ እንኳን የሆነ ነገር እስክልሽ ልጠብቅ የሚገባ ነበር። ገብቶሻል? ቢያንስ የኔን ውሳኔ መስማት ነበረብሽ። ይሄ በራስሽ ወሰነሽ ስልክ ካለማንሳት ጀምሮ አንቺ ተከታተለሽ ስቴጅ እንኳን እኔ አላውቅም። ሄለን ምን ያክል እየተሰቃየሁ እንደሆነ ይገባሻል? ምን ያክል እየተሰቃየሁ እንደሆነ እሷን መርጣ መሰለኝ ከእሷ ጋር ያየሁት ቤት ውስጥ እንደ አብራችሁ ነው ታማያጃት አልንከባከብ ልጅን አልንከባከብ የምታድረው እሷ። ሄለን፣ ምን ላድርግ? ከአንተ ጋር ነው የምታድረው። አማራጭ ስላጣሁ እኮ ነው እኔ መጥቼ አንቺ ጋር እድራለሁ አልኩሽ አይደል እንዴ? ሄለን፣ ምን ላድርግ? አማራጭ አጣሁ እኮ። ሄሉ፣ ግራ ገባኝ። እኔ ግራ ገባኝ። በቃ ከህይወታችሁ መውጣት ነው ያለብሽ።
ከቻለኝ ባለቤት በጣም ወድሽ ሴት እኮ ነሽ። ከህይወት መውጣት አለብኝ። በቃ ተወኝ በቃ ሽማግሌ ሁሉ እኮ ተናግሬያለሁ ሄለን። ቀጠሮ ሁሉ እኮ አስይዣለሁ። ሄሉ ቀጠሯችን እኮ ቀን እኮ ቆርጠን ተናግረን ጨርሰናል አይደል እንዴ? እኔ ወገን መበጣት አልፈልግም። በቃ አንቺ ነኝ በጠበጥሽኝ አልኩኝ። እኔ አልኩኝ ሄሉ እኔ ማልፈልግበት ቦታ መገኘት አልፈልግም። በቃ እንደዛ እኔ እኮ አላልኩም፣ አልወጣኝም እኮ ሄሉ። እንደዛ እኮ አላልኩሽ። እኔ ገና መች ውሳኔን አሳወቅኩሽ። ተወኝ በቃ እኔ ለትንሽ ጊዜ ነው ከእናንተ ማለት እኔ እሷን መጉዳት አልፈልግም። ገባ? እሷን መጉዳት አልፈልግም። ይገባሃል አይደል? ግራ ገባኝ ሄለን። ስማኝ እኔ እኔ ቢያንስ እንኳን ማልፈልገውን ህይወት እንድኖር አትፍረጂብኝ። አማራጭ የለኝም። አንቺ ዛሬ ጥለሽኝ ብትሄጂ እኔ ከእሷ ጋር ከመኖር ውጭ ሌላ አማራጭ የለኝም። አትፍረጂብኝ። እንደዛ እንደሆነ እንኳን አትፍቀጂ እባክሽ ሄሉ። እኔ ቢያንስ እንደዚህ እንደሆነ አትፍረጂብኝ ሄሉ። ሄሉ እኔም እኮ ግራ ገባኝ ሄሉ። አማራጭ አጣሁ። እኔ ምን እንደምልሽ ሁሉ አላውቅም ሄሉ። እኔ ባንቺ ላይ ወስልቼ ወይ ባንቺ ላይ ደረብብሽ አይደለም ይሄ ነገር የተፈጠረው አይደል? በየቀደመ ህይወቴ ላይ የተፈጠረ ነገር ነው ተመልሶ መጥቶ እዚህ ጋር ሌላ መዘዝ ያመጣብኝ። እኔ አንቺን ጠልቼሽ ወይ ደግሞ ባንቺ ላይ ደርቤ እሷ ጋር ሂጅ አይደለም አይደል? ምን ላድርግሽ? እኔ በዚህ ሰዓት አይደለም ቆይ አዳምጪኝ። እኔ ማልፈልገውን ህይወት እንድኖር ለምን ትፈርጅብኛለሽ? እኔ ካንቺ ጋር ለመሆን ነው ፍቃደኝነት አይደል እንዴ? በዛ ሰዓት እንኳን ትቼሽ አልሄድኩም። እንደዛ ሆነሽ እያየሁሽ እንኳን ማለት ነው ድነሽ እስክትመለሽ ነበር ጸሎት ማድረግ መዳንሽን ነበር ብጠብቀው። እሱ እንድታስታውሽ ነው ዛሬ እዚህ ይዤሽ የመጣሁት እንጂ እኔ ያኔ ህመምሽና እንደዛ መሆንሽ በቃ እኔ ይሄን እንድታስታውሽ አይደለም ይዤሽ የመጣሁት። እንደዛ ይሄን አስበሽ እንድታለቅሽ አይደለም የምፈልገው። ግን ቢያንስ እዚህ ጋር ምን ያክል ስቃይ እንዳሳለፍን አልገባሽም አንቺ። በዝናብ በብርድ ነበር እዚህ ጋር ቁጭ ያደርኩት። ገብቶሻል? ተመልሰሽ በቃ አብረን እስክንሆን ነበር ፍላጎቴ፣ ምኞቴ። የድሮ ያሳለፍናቸውን ነገሮች እያሰብኩኝ ነበረ ጠንክሬ የቆምኩት። ያኔ ከጎንሽ ለመሆን ፈቃደኛ የነበርኩት። እኔ እኮ ምንም አላልኩም። እኔ መች ተውኩ አንተን እኔ መች ተውኩ? ንገረኝ። ቆይ መች ተውኩ? ከጎን ነው ያለሁት አይደል? እሺ ብዬ ተቀብዬ ነበረ ሁሉን ነገር። ግን አንተ ለሷ ነው ቦታ የሰጣት። አንተ እኮ ለሷ ቦታ ሰጣት፣ የተንከባከብካት ነው ያገኘሁት። ምን ማድረግ ነበረብኝ? እኔ እኮ ነኝ በእናንተ መሀል ገብቼ የረበሽኳችሁ የነበርኩት። እናንተ ሁለታችሁ አንድ ላይ ነበር ያገኘኋችሁ። ምን ማድረግ ነበረብኝ? ንገረኝ። ቆይ እኔስ ማን አለኝ? እኔ አንተን ህይወት ማበጥበጥ አልፈልግም። እንደዛ ደስተኛ ከሆንክ ምን ልበጠብጥ አልፈልግም። እኔ በጣም ነው የምወድ። አንተንም እኮ ማጣት አልፈልግም። የምር ማጣት ብፈልግ ነው ይሳኔ ማለት ነው። እሷ ገና ስትናገር ነበር ይዛኔ የምተውክ፣ ግን ስለምወድ ነው። ገባ? በአንድ የሚቆም ነገር ስለሌለ ነው። እኔ አንተን ማጣት በጣም ከባድ ነው። እኔ ላይፌ ሁሉ ነገር በቃ ተበላሽቷል። እንደዚህ እንድታዝንም አልፈልግም። በቃ ገባህ? በቃ እኔ አማራጭ የለኝም። በቃ ቢያንስ ታገሽኝ ትንሽ ቀን። ይሄ ልጅ እስኪወለድ ቢያንስ እንኳን ለምን አታገሽኝ? 9 ወር ልታገስ። ሄለን ሰው እኮ 2-3 አመት እኮ ይጠብቃል አይደል እንዴ? ለሚወደው ሰው ለሚያፈቅረው ሰው እኮ ተለያይቶ 3-4 አመት እኮ ይገናኛል እኮ። ልጠብቅ እችላለሁ፣ ግን እሷ ካንተ ጋር ናት ያለችው። ይሄ ልጅ እስኪወለድ ድረስ ከጎኗ ነው ነው ከጎኗ የምትሆነው። ሴት ልጅ እኮ ናት። የሆነ ነገር ብታረግስ፣ የሆነ ነገር ቢፈጠርስ? አንዴ እርጉዝ ነች እኮ። ሌላ ምን ይፈጠራል ከዚህ በኋላ? አንዴ ነፍሰ ጡር እኮ ነች። ከዚህ በኋላ ምን እንዳይፈጠር ነው? አንድ ነገር ልንገርህ፣ ከእሷ ጋር ኖር። እኔ ተወኝ በቃ። እኔ ያንተን ህይወት መበጥበጥ አልፈልግም። እንደዚህ ሊሆን አይችልም። አንዴ ለምን አትተረጋግተሽ እኔን አታዳምጪኝ? ሜሩ ምንም አዳምጥ ነገር የለም። ምንም ሜሩ አንዴ ቆይ እናናግረን። ምንም አዳምጥ ነገር በቃ ሁሉም ነገር ሊቀር ይችላል። ገብቶሻል? ሁሉም ነገር ሊቀር ይችላል። በቃ ሲቀር ሁሉም ነገር ሊቀር ይችላል ማለት ነው። በቃ እዚህ ጋር ታሳብም ነው አልፈልግም። ስሜታዊ እኔ ምን ላድርግ ታዲያ? ለምን ምርጫ የምታሳጭኝ? በቃ ሁሉም ነገር ይቅር። በቃ አንተ ስላልክ ሁሉም ነገር አይቀርም። ሁሉም ነገር አይቀርም። እና ምን ላድርግሽ ታዲያ? ሁሉም ነገር አይቀርም። በቃ ይሄን አንቺ አንተ ከእሷ ጋር ኖር። በቃ ከእሷ ጋር ኖር ሂድና፣ እኔ ህይወትን መበጥበጥ አልፈልግም። ያው ስማ በቃ ሄሎ ተረጋጊና እንዲያዳምጪኝ እስኪ አንዴ ቆም ብለሽ እስኪ አውሪ። አንዴ ተረጋግተሽ ለምን አታናግሪኝ? አንዴ ልንገርህ። አንዴ ቆሚና አናግሪኝ። እዚህ ቦታ በጣም አብጄ ነበር፣ ራሴን አላውቅም። እዚህ ቦታ ሲሽከረከር ነበር። እሱ እንድታስታውሽ አይደለም እዚህ ይዤሽ መጣሁት። እሱ እንድታስቢ አይደለም እዚህ ይዤሽ መጣሁት። ሄለን እሱን ለማስታወስ አይደለም እዚህ ይዤሽ መጣሁት። አንተ ህይወት ላይ ምን ያክል ስቃይ እንዳሳለፍን ለምን እንድታውቂልኝ። ምንም ጥቅም የለኝም። ገባ? ምንም ጥቅም ስለሌለኝ ብሄድ ይሻለኛል። ስማ እኔ ብቻዬን በቃ ብታመም ይሻለኛል። አንተ እሷን አስታማሽ። ይሄ ልጅ አለ በመሀላችሁ። ልጁ ምንም አላደረገም። ልጅን አሳድግ። ይሄ ልጅ ማለት እኮ አንቺም ልጅ ነው ሄለን። የኔ ልጅ ማለት እኮ አንቺም ልጅ ነው ነበር። እኔ አንቺ ልጅ ቢኖርሽ አላሳድግም። ያንቺ ልጅ ሄለን አንተ ጋር ነው መልሽልኝ። እኔ አንቺ ልጅ ቢኖርሽ አንቺ ልጅ አላሳድግም ወይ? እንደ ልጅ አድርጌ አላሳድገው?
በቃ ይበቃል። በቃ ኑር ከሷ ጋር አልፈልግም። በቃ ይሄን ጊዜ ያልፋል። በቃ ተወኝ። እኔን ተወኝ። ምንም አላደርግም። አልችልም። ብተውሽ ያኔ እዚህ ቦታ ነበር ትቼሽ ሄደው ያኔ እንደዛ ሆነሽ ሳይሽ ነበር ትቼሽ ሄደው የራሱ ጉዳይ ብዬሽ ትቼሽ ሄድ ይችል ነበር። ያኔ እንደዛ ሆነሽ አልተውኩሽ፣ ዛሬ ትቼሽ ሄዳለሁ። ለምን እኔ የኔ ስቃይ ለምን አይገባሽም? እኔ በዚህ በፊት እየተዋረድኩ እንደሆነ ራሱ አይታይሽም? አማራጭ ስላጣሁ እኮ ነው። እኔ ምን ላድርግ? አስወርጁ ልበላት? ገብቶሻል? ህሊናዬስ ነፍሴስ ይቅር ይለኛል? ምን ላድርግሽ? እኔ በማል ቤት እኮ ተሰቃዩ ሄሉ። እኔ በተለይ እኮ አብጄ እዚህ ጋር ልመጣ ምንም አልቀረኝም። ይበቃል። ከሷ ጋር እኔን ተወኝ። በቃ ምንም አላደርግልህም። በቃ ተወኝ። እኔም የራሴን ማገኘው ሰው አለ። አንተም የራስህን በአንድ ቀን እኔ ምን እንደምልሽ እንኳን ሳታውቂ አንቺ ዛሬ መጣሽ ሌላ ሰው ልታገኝ ትይኛለሽ። ደስተኛ መሆን ፈልጋለሁ። ገባ? በህይወቴ እኔ ብዙ ያባከንኩት ብዙ ጊዜ አለኝ። ገባ? ብዙ ደስተኛ ሳልሆን ያሳለፍኩት ጊዜ አለ። አሁን ላይ እንዴት እሺ ነው ተቀበለሽ? አምሮሽ ልብሽ ራሱ እንዴት ይሻለልሽ? ገና በአንድ ቀን ምን እንደምልሽ እንኳን ሳታውቂ በዚህ በሚዲያ ራሱ መጣት አልፈልግም። ገባ? መታየት ሁላ አልፈልግም። በቃ አስጠልቶኛል። አይደለም እሱ ሌላውን ብዙ ነገር ሊቀር ይችላል አልኩሽ እኮ። በቃ ሁሉም ነገር ሊቀር ይችላል። የለም በቃ ይቅር። እኔም የራሴ እኔና አንቺና አንድ ላይ ምን ሆነው? አዳምጪኝ። ዛሬ እኔን ተሽኝ አንቺ ሌላ ሰው አይደለም የምታገኝ የምትሄጂው። ያው ሄለን አዳምጪኝ። ደስተኛ መሆን አንድ ቀን አንቺ እኔን ተሽ ሌላ ወንድ ጋር ትሄጃለሽ። በምን አወቅ? ወንድ እንደማገኝ በምን አወቅ? እየነገርሽኝ እኮ ነው። ህይወት ሊኖር ነው የራሴን ህይወት ልጀምር ነው እያልሽኝ እኮ ነው። እኔ በዚህ ከቀጠልኩ ማለት ደግሜ አብጄ እዚህ ታይኛለህ። በቃ የኔን እብደት ትፈልጋለህ? ልበድልህ ወይስ መለወንልህ? እሺ ደስተኛ እንደሆን ፍቀድልኝ። በቃ እኔን ተሽ ከሌላ ሰው ጋር ኑሮሽ ደስተኛ ትሆኛለሽ? መልሽልኝ። ደስታሽን ታገኛለሽ ሌላ ሰው ጋር ሄደሽ። በቃ ተስፋ ቆርጫለሁ። ገባ? ተስፋ ቆርጫለሁ። በቃ ለአንድ ቀን ብታገሽ ምን ነበረበት? በቃ ተስፋ ቆርጫለሁ። በቃ ነይ ተነሽ። ሁሉም ነገር ይቀር። እኔም ካንቺ ጋር እኖራለሁ። ነይ ተነሽ። ነይ እንሂድ አብረን። ነይ አንድ ላይ ልቀቀኝ። ነይ አንቺ ጋር እኖራለሁ። ነይ እንሂድ። እኔ ሰላሜን ነው የምፈልገው። በቃ ተውኝ። እንዴት ነው ሰላምሽን ታገኝ የፈለግሽው? የለ በመራቅ ከኔ በመሸሽ ነው የምታገኙ ሰላምሽ? ደስተኛ እሱ ነው የሚያደርግሽ? መልሽልኝ። ብቸኝነት እኮ ነው መልሶ እዛ ቦታ ላይ ጥሎሽ የነበረው። በቃ ለኔ ተወኝ። በቃ ገባክ? ለኔ ተወኝ። በቃ ስማ፣ እኔ ደስተኛ መሆን ነው የሚገባኝ። ገባ? ደስተኛ መሆን ብቻ ነው የምፈልገው። በቃ ምንም ነገር አልፈልግም። በቃ ያ ሁሉ ሽማግሌ የኔና አንተ ነገር ሁሉም ነገር ይቅር። በቃ አንተ ነው የሚቀረው። በቃ ይቅር። ምን ማድረግ የምንችለውን ነገር ለምን ማሳካት እንችላለን እኮ። ይሄ ሊሆን የሚችል ነገር ነው። አይሆንም። እንዴት ነው የማይሆነው? አይሆንም። በቃ ያ ምክንያቱም እኔ የእሷንም ህይወት መበላሸት አልፈልግም። ለምን ተስፋ ታሳጭኛለሽ? ቢያንስ እንኳን ትንሽ ተስፋ እንኳን ለምን አታሳይኝ? ሙሉ በሙሉ ተስፋ እንዲሟጠጥ ለምን ታደርጊኛለሽ? እኔ እኮ በቃ ላር በምችለው አቅም እኮ እኛ ምን እንመለስበት ነገር ለማድረግ እየሞከርኩ ነው። ያለብኝ ከህይወት መውጣት ያለብኝ እኔ ነኝ ነገሮችን ሁሉ እያበላሻለሁ ያለሁት። እኔ ባልኖር እናንተ ደስተኛ ትሆናላችሁ። ገባ? እቺ ልጅ ምንም ያጠፋችው ጥፋት የለም። በቃ አረገዘች። እኔ ነኝ ከእናንተ መሀል መውጣት ያለብኝ። አንተንም እኮ ማስጨነቅ አልፈልግም። በሁለታችን መሀል ገብታ አንተም እየተጨናነክ ነው። እኔ ነኝ መውጣት ያለብኝ። እኔም እኮ ግራ ገባኝ። ማልፈልገውን ህይወት እንድኖር ለምን ትፈርጂብኛለሽ? ለምን ትንሽ ቀን ሰጠሽኝ አታዩም? ቢያንስ እንኳን ሄድሽ እስኪወልድ እንኳን እኔና አንቺ ተራርቀን እንኳን ቆይተን መልሰን መገናኘት አንችልም? እንራራቅ። ከዛስ ያው ተራራቅ። ትንሽ ቢያንስ ተስፋ ስጪኝ እስኪ። ትንሽ ተስፋ ሳይ ነገር ነበር የምፈልገው። ልጅንም ተቀብያለሁ እኮ። ታዲያ ምንድነው የሆነው? እሺ አንተን ከሷ ጋር አየሁክ። ያው እኔ እንትን ማጣት አልፈልግም። አላጣሽኝም። እኔ እኮ አውቃለሁ እንደምትቀኝ ምናምን። በቃ አውቃለሁ። ይሄሉ ለትንሽ ጊዜ ብቻ ነው። በቃ ሁሉም ነገር ሊቀር ይችላል። በቃ ይቅር። በቃ እኔ አማራጭ የለኝም። ደስተኛ አልሆንኩበትን ህይወት ከዚህ በኋላ መኖር አልፈልግም። አንቺንም ደግሞ ከማንም ጋር ላይሽ አልፈልግም። ገብቶሻል? አንድ ወንድ የሆነ ወንድ ካንቺ ጋር መጥቶ ላያዋል። ምን ማለት ነው? እንዴት ነው የምታስበው? በቃ ላይሽ አልፈልግም ከማንም ጋር። ነገርኩሽ። እየተንከባከብኳት አይቼክ ደግሞ በቃ ይቅር አልኩሽ እኮ። በቃ ሁሉም ነገር ሊቀር ይችላል። ከማንም ጋር ግን ላይሽ አልፈልግም። አንቺ ነው ከአራት ከአምስት ሰው ጋር ልታይኝ ትችላለህ ሁላ። በቃ ከብዙ ሰው ጋር በቃ በራስሽ ህይወት አትቀልጂ። ስነ ስርዓት አለው። ምን ጠቀመኝ? ቁም ነገር ብዬ ያዝኩት ነገር መች ጠቅሞኝ ያውቃል? እዚህ ጋር ምንም ነገር እኮ አልተፈጠረም። ከአንቺ ሌላ ደርቤብሽ እኮ አይደለም የሄድኩት። የለን እንዴ በማለት የተፈጠረ ነገር እኮ ይግባሽ እንጂ
በቃ ይቅር አልኩሽ እኮ ለምን አታዳምጪኝም? ለምን ደም እሷስ ይሄኛው አይሆን ስልሽ በዚህ ትመጫለሽ፣ በዚህ ስልሽ በዚህ ትመጫለሽ። ምርጫ ሳጣሽኝ እኮ ነው የምታስበው። እንዴት ነው ቆይ የምታስበው? ያው ቆይ እንዴት ነው የምታስበው? እንዴት ነው የምታስበው? እኔ ከዚህ በላይ ምን ላድርጋችሁ? ይሄ እኔ እና አንተ እየተዋደደ መለያየት ያለብን ሰዎች ነን። አንችልም። እንዴት ነው ማችለው? ልቀቀኝ። ያው ወዴት ነው የምንሄደው? አንቺ ቤት ነው የምንሄደው። እኔ ቤት ለምን ነው የምንሄደው? በቃ አንቺ ቤት እኖራለሁ እኔ። ከዛስ ምን ከዛስ? በቃ እሷም የራሷን መንገድ ትፈልጋለች። በቃ ከዛ ውጪ ሌላ አማራጭ የለውም። አንተ በጣም ገባድ ሰው ነህ ጌታ፣ በጣም ገባድ ሰው ነህ። አንተ ነው የምታስበው? ምን አድርግ ነው የምትይኝ? ቆይ ምን ይሁን ታዲያ? ከዚህ ውጪ ምን ላድርግ? እሺ ቆይ ማና እሷ ምን ትሆናለች? ነገር አሁን ተመልሰሽ ለሷ ተቆርቋሪ ሆንሽ፣ ለሷ ሀሳቢ ሆንሽ። አሁን እኔ ምን ላድርግ? ከዚህ በላይ አይከብድም ወይ በልብ ያለን ሰው መርሳት? አይከብድም ወይ አይከብድም ወይ? እስኪ አንቺኑ ልጠይቅሽ ባንዴ ልብ ይቆርጣለሁ። እሷ ተመለስ። አልችልም። ወደ እሷ ተመለስ። አልችልም። ሂሉ አዳምጪ። አንተ ባትመለስም እሷ ትመጣለች ወደ አንተ። ገባካ? ልጅህሳ እንዴ እሷ ወደ አንተ ተመልሳ ትመጣለች። ምን እያደረክ ነው? እሷ ተመልሳ ነው ወደ አንተ የምትመጣው። ሰምተሃል? ቀኔና አንቺ ልንለያይ አንችልም። አንለያይም። ምንድነው ቆይ ያርክ ያለው? ነገርኩሽ። እንደዚህ ማለት እኔና አንቺ አንለያይም። ምንድነው የምታወራው? ያብ አንለያይም ነገርኩሽ። ቀኔ እንዴ ወዴት ነው የምትሄደው? አንቺ ቤት በቃ እኔም አንቺ ጋር ሆናለሁ። እሷስ አሁን የሷ ተቆርቋሪ እንዴት ነው የምትሆኚው? አንቺ ተመልሰሽ ተቆርቋሪ አይደለም እና ምንድነው? እሺ ተመልሳ ትመጣለች። እኔ ሰላማዊ ህይወት ነው የምፈልገው። ገባ? እኔም ካንቺ ጋር ሰላማዊ ነው እኮ መኖር የምፈልገው። ይሄ ደስተኛ ሆኜ መኖር የምፈልገው ቀሪ ዘመኔ በልሽ ታሰሪ በቀላል ማልፈልገው ነው መኖር አልፈልግም። ምን አንችልም። እንዴት እንችላለን? ያው ነገር ኧረ የለን ትንሽ ተስፋ እንኳን ይታይሽ፣ ትንሽ ብርሃን እንኳን አይታይሽም? ትንሽ በትንሽ እንኳን ትንሽ ጨላጨል እንኳን አይታይሽም? ያ በቃ ነው ነይ እንሂድ። ስላመላለስኩሽ ጥፋተኛ ነኝ፣ ሳይገባኝ ቀርቶ ነው ይቅርታ አድርጊልኝ። ዛሬ ቀኑ ደርሶ ሲገባኝ ፍቅርሽ